እቺ ሴት የሰራችው ስራ ሰርፕራይዝ ነው የሚያደርጋችሁ። ማጠብቁትን የሚደላልቅ ስራ ነው የምትሰራው። ግን መጨረሻ ላይ እድሜ ልክ ትገባለች እስር ቤት። ስሟ ሰለስት ይባላል። እድሜዋ 32 ነው። ብር ታመልካለች በሚለውን ጀምሮ ትወዳለች ሳይሆን፣ ምክንያቱም ያው ማይወድ የለም። እሷ ግን ማምለክ ላይ ነች። ችግሩ ግን የብር ፍላጎቷና የምትሰራው ስራ አይመጣጠንም። የምትሰራው ማስተናገድ ነው። እናም በሱ ደግሞ በቂ ህይወት ሊያኖራት አይችልም። ስለዚህ የሆነ ሰው መፈለግ አለብኝ የሚያኖረኝ አንደላቆ፣ መልኩ ምንም ይሁን እድሜው ምንም ይሁን እንደሱ አይነት ያስፈልገኛል አለች። ታዲያም ወደ ስራ ገብታ እየፈለገች ባለችበት ሰዓት የሆነ ሰው አይኗ ውስጥ ይገባል። ይሄ ሰው ቢርድ ይባላል። እድሜው 69 ነው። ሚስቱ ከሞተች 2 ሳምንት ሆኖታል። ብር ግን በደንብ አለው። ከ10 እና እስከ 15 ሚሊዮን ዶላር የሚያወጣ የቴሌቪዥን ጣቢያ አለው። ታዲያም እሷ የምታስተናግድበት ሆቴል ውስጥ ያያታል ሰለስን። እናም ወደዳት። ዋው ታምራለች አለ። እሷ ምን አለች? ዋው ሀብታም ነው አለች። መቼስ ያምራል ልትል አችልም። እሷን በእድሜ 37 ዓመት ይበልጣታል። ሺ ዳዝንት ኬር፣ ምንም ግድ ይላት። መገናኘትም ጀመሩ። ወዲያውም ታዲያ ይህን ነገር ወደ ትዳር ቀየሩት። ደግሞ ቢርድ ያራዳልሽ ነው ይላችሁ 69 ዓመቱ ቢሆንም በቃ ብር ፈልጋ እንደመጣች ስለገባው ለእሷ $500,000 ቼክ ጽፎላት ነው የገባችው። የምትፈልገውን ጌጣጌጥ ነው የሚገዛላት። ቆንጆ መኪና ነው የሚገዛላት። የምትኖረውም ደግሞ በጣም ውድ የተባሉ ቤቶች ውስጥ ነው። የሆነ ቤት አማረኝ ስትልም እሱ ይገዛል። በዚህም ብቻ ያቆመው የሆነ ቦታ እንጎበኝ ከተባለ ይወስዳታል። በየወሩም ደግሞ $35,000 ይሰጣታል። ይህ ታሪክ በ1993 ነው እንደ ፈረንጅ አቆጣጠር እና $35,000 በጊዜው በጣም ብዙ ነው። አሁንም ብዙ ነው። በኢትዮጵያ ብትመቱት ኢን ሚሊየንስ ነው። ለነሱ ቫልዩ እንደዛው ነው። አሁን ሰለስ የምትፈልገውን ህይወት እየኖረች ነው። ችግሩ ግን የሚሰጣትና የምታገኘውን የብር አጠቃቀም ማወቅ አልቻለች። $500,000 ከዚህ ካልኳችሁ ነገሮች ውጪ ለብቻው ተሰጥቷት በ6 ወር ውስጥ መኪና ገዝታ ወር የተሻለ ነገር አድርጋበት አይደለም። በቃ ዝም ብላ ማይረባ ነገር እየገዛችን ጨርሰችው። ደግሞ የሚገርመው ልክ ይህን አስፍታ እንደጨረሰች ብር ያስፈልገኛል ብላም ተነሳች። እናም እሱ ደግሞ ዝም ብሏታል። በዚህ ሰዓት ምን ታደርጋለች? የካዝና ቁልፍ ታገኛለች። የካዝናው ቁልፍ የከበረ እንቁዎቻችሁን የምታስቀምጡበት እኛ ሀገር ብዙም አልተለመደም። ውጭ ሀገር ግን አሉ ራሳቸውን የቻሉ ድርጅቶች ካዝና ቁልፍ ይሰጣቸዋል። ከዛ እቃችሁን የምታስቀምጡ። ይህንን የካዝና ቁልፍ አገኘች። ባልየውም ሳያቅ ታዲያ ሄዳ ከዚህ ካዝና ውስጥ የከበሩ እንቁዎችን እንዲሁም ደግሞ የበፊት ሚስቱ የሞተችውን የእሷ ውድ እቃዎች የተቀመጡት እዚህ ውስጥ ነው። እሱን እያወጣች መሸጥ ጀመረች። ቢርድ ከትንሽ ጊዜ በኋላ እንደዚህ እንደምታደርግ አወቀ። በጣም ተበሳጨ። ምክንያቱም አስቡት ይህን ያክል ብር ሰጥቷት ከዛ ደግሞ እንደዛው ድማ ጭራሽ ደግሞ አሁን የሞተችውን የሚስቱን እቃ እየሸጠች በጣም ያበሳጫል። እናም ሂጂ ውጪ ብሎ አባራ። ደስ አለችዋ በመባረሯ። እኔም ደስ ብሎኛል። ግን ከትንሽ ቀናቶች በኋላ የሆነ ይጸጽተውና ነይ ብሎ ይመልሳታል። እናም በሰላም ብሩን እያወደመች 4 ዓመት አንድ ላይ ቆዩ። እስካሁንም የተቀየረችው ነገር የለም። ሰለስ እንደተለመደው በማይረባ ነገር የሚሰጣትን ብር መጨረስ ነው ስራዋ። ጭራሽ የሆነ ሰዓት ተናደውባት ነው አልሰጥሽም ሲላት ትንሽ ይጨቃጨቁና ብረት አንስታ ላይ ሰካለሁ፣ ራሴን እገላለሁ ብር ካልሰጠኝ ትላለች። ይህም ነገር ደግሞ ትክክል አይደለም፣ አራቺ ጤነኛ አይደለችም ብሎ ፖሊስ ይደውልና ፖሊሶች ሰለስን ይወስዷታል። ጤነኛም አይደለችም የአእምሮ ሕክምና ያስፈልጋታል ብለው የአእምሮ ህሙማን የሚታከሙበት ሆስፒታል ያስገቧታል። ከዚህ በኋላ ነው ማጠብቁትን ነገር ማድረግ የምትጀምረው። እዛ ውስጥ ሆና ሕክምና እየተደረገላት የሆነ ሰው ትተዋወቃለች፣ ትሬሲ የምትባል። ልክ እንደሷ እችም ታማሚ ነች እና በሽተኛ ለበሽተኛ በደንብ ተስማሙ። ጭራሽ ሁሉ ከመስማማት አልፈው ከትንሽ ጊዜያቶች በኋላ ነገሩን ወደ ሌላ መቀየር ጀመሩ። እናም እነዚህ ታማሚዎች ፍቅረኛሞቹ በሚገርም ሁኔታ እና እዚህ ጋር ይኸው እንደምታውቁት ጤነኛ ለመሆናቸውን በደንብ ይሄ ያረጋግጥላቸዋል። ወራቶችም አለፉ። ሰለስ በቃ አንቺ ጤነኛ ነሽ ተብላ ከሆስፒታል ወጣች። ቢርድም ሚስቴ ወደ ጤናዋ ተመለሰች ብሎ ተቀበላት። እናም ግንኙነታቸውን ጀመሩ። የሚደንቀው ደግሞ የሆስፒታል ታማሚዋ እሷም ተለቃ ነበርና ከእሷ ጋርም ደግሞ ፍቅረኝነቷን ቀጠለች። በዚህ ጋር ደግሞ ከባሏ ጋር ሚስት ነች። ብቻ እንደዚህ አይነት ዘግናኝ ሴት ሆነች። ባሏ ደግሞ ትሬሲ የምትባል ጓደኛዋ ኖርማል ቤስት ፍሬንዷ ነች። ችግር የለም ምናምን ብሎ እያሰበ ነው። አላወቅም ያላቸውን ግንኙነት። ግን ብር ያለው ሰው በጣም ብዙ ቦታ የሚታወቅ ሰው ስለሆነ ስላላቸው ግንኙነት መስማት ጀመረ። ይሄም ደግሞ ነገሩን ታሪኩን ከበድ እያደረገው ይመጣል። አንድ ቀንም ሰለስ ትልቅ ድግስ ትደግሳለች። እዚህ ድግስ ላይ ያልጋበዘችው ሰው የለም ጓደኛዋንም ጨምሮ። ባሏም ታዲያ እዚህ ድግስ ውስጥ ወደዚህ ዞር እያለ አንድ ነገር ያያል። ሚስቱና ትሬስ የምትባለው የሚጠረጥራትን ሴት ሲሳሳሙ ያያል። በዚህ በጣም ያብዳል። ይሄ
ሰይጣናዊ ስራ ነው ይሄ። የኔና አንቺ ነገር መጨረሻ ነው፣ በቃኝ፣ ከዚህ በኋላ እሷን ማየት አልፈልግም ብሎ ይነግራታል። በዚህ ሰዓት ሰለስ ሁለት ምርጫ አለ፣ ከባሏ ጋር መሆን ወይ ደግሞ ያችን የተረገመች ሴት ማባረር። ግን እሷ የቱን መረጠች? ሶስተኛውን፣ ባሏን ማጥፋት። ምክንያቱም እዚህ ጋር የተመቻቸውን ህይወት ትታ መቸገር አፈልግም። እናም ቢርድን ገላ ግን ሙሉ ንብረቱን ለመውሰድ ታስባለች። ችግሩ ግን ይህን ነገር እራሷ ማድረግ አልፈለገችም። ጓደኛዋን ትሬሲ ያቺ የተረገመችውን ለእሷ መጥፎ ነገር ስለ ብሬድ እየነገረች እሷ እንድትገላት ልታደረግ ነው ያሰበችው። እናም ሰለስ ትሬሲን አግኝታ ውሸቶችን መጥፎ ነገሮችን ማውራት ጀመረች። ቢርድ ይቀጠቅጠኛል፣ ቢርድ እንደዚህ ያደረገኛል ምናምን ብላ አቢዩዝ እንደሚያደርጋት ምናምን ነገረቻት። እንዳሰበችውም ደግሞ ሰራላት። ምክንያቱም ትሬስ ሌላ ነገር ስለምታስብ ያው ጤነኛ ስላልሆነ እንዴት አንቺን ይመታል፣ ይህንንም እገለዋለሁ አለች። ምግዩ ግን እንደዚህ ነው አለች ሰለስ ማለት ነው። ምክንያቱም ፕላኑ የእሷ ነው። የሆነ ቀን ምሽት ቀስ ብለሽ ገብተሽ በጥይት ደፍተሹ ነው ብላ፣ በዚህም ተስማማ። ያ ምሽት መጣ። ቢርድም ታዲያ ምንም የሚፈጠረውን ነገር አያውቅም፣ ተኝቷል አልጋው ላይ። ትሬሲም በር ተከፍቶላታል። ቀስ ብላ መጣች፣ መሳሪያ ይዛ፣ ለዛውም ተራ መሳሪያ አለ። ሻትገን ነው ያዘችው። ሻትገን በጣም ዴድሊ መሳሪያ ነው። ድብልቅ ካረጋችሁ በቃ አይምራችሁ። ለክሎዝ ሬንጅ የተሰራ መሳሪያ ነው፣ ማለትም ለቅርብ። እናም ቀስ ብላ ወደ መኝታ ቤቱ ገባችና ይህን መሳሪያ ይዛ በተኛበት ብሬድ ከቦታውም ብን ብላ ጠፋች። ሰለስም ያን ምሽት እዛ ቤት አልነበረች። ቢርድ ምንም እንኳን ሾትገኑ በጣም አደገኛ ቢሆንም ወዲያው አልሞተም። የሚደርስለት ሰው ግን አልነበረ። ትንሽ ረፍዶ ሰው ሲደርስ አምቡላንስ ይጠሩለት። እናም ገና ሆስፒታል ውስጥ እንደገባ በሚያሳዝን ሁኔታ ይሞታል። ወዲያውም ፖሊሶች ይህን ነገር መጥተው መመርመር ጀመሩ። ማን ሊሆን ይችላል የእሱ ጠላት ብለው ማጣራት ጀመሩ። ወዲያውም አንድ ነገር አወቁ። ሰለስ እና ትሬስ ግንኙነት እንዳላቸው። ስለዚህ ትሬስ በቢርድ እንደምትቀና አወቁ። ስለዚህ እሷን እስቲ እንጠይቃት ብለው ለኢንተርቪው ጠሯት። ፖሊሶች ሲጠይቋትም መሳሪያ አለሽ ወይ ሲሏት አዎ አለኝ፣ ሾትጋን አለኝ አለች። ይህንንም ሾትጋን እስቲ አምጪው እንመርምረው ብለው መረመሩት። ሲመረምሩትም ታዲያ ራሱ ሾትጋን ነው ቢርድ ላይ የተተኮሰው። መታወቅ ይችላል። በጣም ቀላል ነው። ብዙ መንገዶች አሉ። አንደኛው የጥይቶቹ አይነት ነው። ጥይት የተለያየ አይነት ጥይት ነው ያለው። ብራንድ የራሳቸው ስም አላቸው፣ ምን አላቸው ብቻ። ከሱም በላይ ፓውደሩ የተተኮሰበት ብቻ ቀላል ነው ለፖሊሶች ይህን መሳሪያ ተጠቅሟለች አልተጠቀመችም ብሎ ለመለየት። ወዲያውም ነበረ ታዲያ በዚህ ምክንያት ትሬሲን ገጨም ያደረጓት። ትክክለኛ ፎቶ ይህን ይመስላል። አሁን ትሬሲ ያደረገችው ነገር የሚገርም ነው። ምን እንደተፈጠረ፣ ለምን እንደገደልሽው፣ እዚህ ወንጀል ውስጥ የሰለስ ወይም ደግሞ የሚስትየው እጅ አለበት ወይ ተብላ ስጠይቅ ነው በጭራሽ እኔ ራሴ የገደልኩት አለች። በቃ በራሷ ተነሳስታ ያን ነገር እንዳደረገችው ተናገረች። ፖሊሶችም አይ እሷ ላይ እኮ ብትመሰክሪ የእስር እድሜሽ ይቀንሳል፣ አለበለዚያ ግን እድሜ ልክ ነው የምትታሰሩ ስትባል ችግር የለም እድሜ ልክ ልግባ እሷ የለችበትም አለች። እናም ፖሊሶች እሺ ካልሽ ብለው ፍርድ ቤት አስገቧት። መረጃ አሰባስበው እድሜ ልክ ፈረደባት። ሰለስ በዚህ በኩል የምትፈልገውን ህይወት አገኘች። እዚህ ጋር $1 ሚሊዮን የሚያወጣ ካምፓኒ ኦን አድርጋለች፣ የራሷ አድርጋለች። እንደምትፈልገው በየወሩ በቂ ገቢ አግኝታለች። ላይፎን እየኖረች ነው። ግን ይህ ነገር ከተፈጠረ 6 ወር ካለፈው በኋላ ትሬሲ እስር ቤት ውስጥ ሆና የሆነ ወሬ ሰማች። ሰለስ በዚህ 6 ወር ውስጥ እንዳገባች ወንድ ማለት ነው፣ በቃ ህይወቷ አሪፍ እንደሆነ እንደተመቻት ምናምን ከእስር ቤት ሆና ትሬሲ ሰማች። እድሜ ልክ ተፈርዶባት። ሰለስም በዘው ስታገባ 1 ወር ምናምን ነው የፈጀባት። ያው ብሬድ በሞተ በ1 ወሩ ሌላ ባል አግብታለች። እናም ትሬስ ደግሞ እያናደዳት እኔ ለዛ ብዬ እድሜ ልክ ተፈርዶብኝ እንደዚህ ሆኜ ምናምን እሷ አገባች ብላ ቀናኝ። በዚህ ኖ መመስከር ፈልጋለሁ እሷ አላለች። እናም ለአቃቢ ህግ ማስረጃ እንዳላት ተናግራ ከተባበረች ደግሞ ምን እንደሚሰጠው ጠየቀች። እነሱ በደንብ ማስረጃ ከሰጠሽን 20 ዓመት እናደርግልሻለን ከእድሜ ልክ ወደ 20 ዓመት። ስለዚህ በደንብ ያለውን ነገር አስረጅን አሏት። እሷም ደግሞ ይሄ አይዲያ የእሷ እንዳልሆነ ይሄን ያደረገችው በምን ምክንያት እንደሆነ እያንዳንዱን ነገር ተናገረች። ፖሊሶችም ሄደው ሰለስን ቀጨም አደረጓት። እናም ትክክለኛ ፎቶም ይህን ይመስላል። ከጎኗ ያለው ያስገደለችው ብሬድ ነው። ፍርድ ቤት ቀረበች። ጥፋተኛ እንደሆነች ከተረጋገጠ በኋላ እድሜ ተፈረደባት። የዛሬ እውነተኛ ታሪካችን ይህን ይመስላል። ዩቲዩብ በደንብ እያዘጋጀውላችሁ ነው። እንዳልኳችሁ ዝም ብሎ አይታችሁ ምናምን የምታዩት ነገር ሳይሆን የምትለወጡበትን ነገር በኦንላይን በደንብ እያዘጋጀውላችሁ ነው። ውጭ ሀገርም ላላችሁ፣ አዲስ አበባም ክፍለ ሀገር የትም ላላችሁ በኦንላይን በደንብ ራሴ ያስተምራችኋለሁ። ብዙዎቻችሁ እየጠየቃችሁኝ ስለሆነ ነው የመለስኩላችሁ። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ባይ